አብርሃምና ሄርሜላ ይታረቃሉ ይመጣሉ አላልን? አዎ መጡ መደራደር ነው። የሴት ወግ ነው መደራደሩ ማለት ነው። አዎ ትክክል አደረግሽ። ትላንትና ተንደራደርሽ። አዎ በእርግጠኝነት ትታረቀኛለች ብለዋል እና ዛሬ በአዲስ ነገር ይጠብቁን አሉ። የደበቁ ፎቶ ነው ወይስ አዲስ ነው አልገባኝም። ምክንያቱም ሁለት አይነት ፎቶ ስለሆነ አልገባኝም። ምክንያቱም ነገሩ ቀለበት ይመስለኛል። አዎ በአዲስ ነገር 3 ሰዓት ቀለበት ነው ወይስ ምንድን ነው? ያው አብርሃም አንተ ለመንበርከክ ምንም የሚፈጅ ነገር የለም። ምንም አንዳች ነገር የሚፈጅ የለም። አው ሄርሜላንም ለመጠበቅ ከሰዎች አፍም ለመታደግ ቀለበት ብታደርግ ይሻላል። ይሻላልና አብርሃም መጥቷል በአዲስ ነገር ከሩታ ህይወት ሁሉንም ነገር ካባረረ በኋላ ወደ ሄርሜላ ተመልሷል ማለት ነው። ተመልሷል። ዛሬ ቀለበት ሊያደርግ ነው እና መጡ ቆንጆ ፎቶ ፖስቶልን። እናንተ ደግሞ አንዳንድ ሰዎች ማለት ነው እንደዚህ አይነት ፎቶ ከሩታ ጋር ፖስቶ አያውቅም። እየመራችሁ ነው። ሄርሜላና አብርሃም እንደውም የፎቶ ስታይል አንዳች ነገር አያውቁም። አዎና ያለን አብርሃም እስቲ እና ያለን ያዛልቅ አብርሃምና የሄርሜላ እንትን ያዛልቃችሁ። እኛ እኮ እንረፍ እስቲ እኛ ራሱ ማለት ነው አይምሮአችን ይረፍ። አንድ ቦታ ይሁንና ልጁ ማለት ነው ይረፍ። ምክንያቱም አሁን እህቱም ፈቀደች፣ ሁሉም ሰው ፈቀደ፣ ቤተሰብም ፈቀደ። ያው ደግሞ ከጀርባ ያላችሁ እናት አባቱን አናቅም እንጂ ሄርሜላን እንዲያገባ ፈቀዱት ማለት ነው። አዎ ፈቀዱ። ስለዚህ ይሁንላችሁ። አብርሃም ዛሬ አይደለም ከቤቱ የወጣ ዛሬ አይደለም። እንደውም ቀለበት አድርጎ ልጅቷ ትቆርጣለች። እኔ አብርሃም ቀለበት አድርጎ አርፎ ቢቀመጥ ሩታ አትነካም እኮ። ሲቀጥል እሱ ፈትቻለሁ ካለች እሱ ነው የሚያስቸግረው እንጂ እሱ አላስቸገረችም፣ አልነካችም። ያው መጨረሻ ምዕራፍ ላይ ሩታ የማውን ነገር እንዳደረገችም አመነች፣ አደረገች። የሰው ልጅ ደግሞ ንዴት ውስጥ ስገባ ብዙ ስህተትን አጠፋልና ችግር የለም ትሳሳትና እኛ ከነስህተቱን እንቀበላታለን። እዛም ደግሞ አብርሃምም ራሱን ህይወት ይኑር። እኛ የምንፈልገው ሩታ የራሷን ቻናል እሱ የሚኖርበት ህይወት እሷን ለምንድን ነው የምትለፋ ነው እኛ የምንፈልገው የራሱን ህይወት ይኑር፣ እሷ ደግሞ ቻናሉን ታሳድግ ነው እኛ ፍላጎታችን ማለት ነው። ልክ ቪዲዮ ስትሰራ ለሱ ነው የምትሰጣ፣ ቪዲዮ ስትሰራ ለሱ ነው የምትሰጣና እሱ ነገር ነው ደበረን እኛ እንጂ አብርሃም ከማንም ጋር ይሁን ዛሬ አይደለም። አብርሃም ከሩታ ህይወት የወጣ አመት ሆኗል ኦልሬዲ ማለት ነው። ከተጋቡ በኋላ አንድ አልተስማሙም ማለት ነው። ከተጋባቡ በኋላ እስቲ ቪዲዮን ወረድ ብላችሁ ወደ ኢትዮጵያ ከተመለሱ በኋላ እሷ አርግሻለሁ ብላ ካሳወቀች ወዳው ቡታጅራ እርግዝናውን አንድ ነገር ሪስፔክት ነገር አድርጓል። የሆነ ነገር እንደሚያደርግ ምናምን አድርጓል። ከዛ በኋላ ምን አደረገ? ወደ ቡታጅራ ሄደ። ወደ ቡታጅራ ሲሄድ ደግሞ ከነፂ ጸጉን አነሳችና የድሮን ፋይል ምናምን ማውጣት ጀመረች። ከዛ በኋላ ተጣሉ። ይሄው አመት አልፏል ማለት ነው። ስለዚህ ከተጣሉ አመት ያለፈ ሰዎች አንድም ቀን ታርቆ ሰላም ሆኖ የማያውቁ ሰዎች ካሁን በኋላ ታረቁ አልታረቁ እንደዚህ ጫውታ ውስጥ ኖሩ። እሷም የራሷን ህይወት ትኖራለች። በነገራችን ላይ እግዚአብሔር ደግ ነገር ሲያደርጋችሁ ስለ ሁሉም ሰው እናንተ ላይ እንድነሱ ያደርጋሉ። ወደፊት የሆነ ነገር አለ ማለት ነው እናንተ። ስለዚህ ያመናችሁ ሁሉ ከዳችኋል፣ ብዙ ነገር ያጋጥማችኋል። ይሄ ነገር ደግሞ ለእናንተ ውርቀት ሳይሆን ጠብቁ፣ ከፊታችን የሆነ ነገር አለ ብላችሁ ማለት ነው። እና ሩታ ደግሞ ጠንካራ ሴት ነች። ያንን ጊዜ ራሱ ሁሉንም ነገር አሳልፋ ዛሬ ደርሳለች። አብርሃም ህይወት ውስጥ ኖረ አልኖረ እሷ የሚጎዳት ነገር የለም። ምክንያቱም አክቲቭ ሴት ነች። ከማንም ጋር ተስማምታ መስራት የምትችል ሴት ነች። ራሷ ሰርታ የምትኖር ሴት ነች። ራሷ ሰርታ ራሷ ለስራ እና ጠንካራ ሴት ደግሞ ችግር የለባትም ማለት ነው። ማንም ካደ ማንም አልካደ ችግር የለባትም። ስለዚህ እሷም ደግሞ ፈጣሪ ቀስ ብሎ ማለት ነው። እኔ እንዲቾክል አልፈልግም። ሩታ አሁን በደቂቃ አብርሃምን ለማናደድ ምናምን ወደ ሌላ ህይወት እንድትገባ አልፈልግም። ቀስ ብላ በቃ ቀስ በሰል ብላ የራሷን ነገር ቋጥራ የራሷን አቋም ወይ ደግሞ ልክ እንደ ጽጌ የራሷን ነገር ከፍታ ምናምን የራሷን የሆነ ነገር ይዛ ምናምን
ትደርሳለች። ምክንያቱም ሩታ ሴት ልጅ ነች፣ ወለደች፣ ከላስ ይበቃል፣ ወለደች። ስለዚህ ከወለደች በኋላ ሴት ልጅ ደግሞ ለሌላ ነገር የሚያስቸክላት ነገር የለም። በቃ አይታለች፣ ኦልሬዲ ያንን ህይወት አይታለች። በቃ ቀስ ብላ ህይወቱን መኖር አለባት ማለት ነው። ስለዚህ ትደርሳለች። ገና ልጅ ነች፣ ገና 23 ዓመት ማለት ዛሬ 33 35 ሆኖ ያላገቡት አለ። እሷ ምንም ያስቸክላት ነገር የለምና እና አብርሃምና ሄርሜላ ምን ጋብቻ ደህና ጋብቻ ይሆኑላችሁ እስቲ።